አይቴ ብሔራ ለጥበብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶች፣ የሀገረ ስብከቱ የሊቀ ኃላፊዎችና የአድባራት አስተዳዳሪዎች፣ ቀሳውስት፣ ዲያቆናት፣ ምዕመናን፣ ምዕመናት በእግዚአብሔር ስም እንደምን አደራችሁ? አሜን። በምሕረት በቸርነት ጠብቆ በዚህ በከበረ እና በተቀደሰ ቦታ ድምፁን ለመስማት ስሙን ለማመስገን የሰበሰበን ቸር አምላካችን እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ለተወሰነ ደቂቃ ከኔ ጋር የምንቆይበት ቃለ እግዚአብሔር በማቴዎስ ወንጌል ምዕራፍ 25 ቁጥር 21 ላይ የሚገኝ ኃይለ ቃል ነው። ዘበውሁድ ምእመነ ኮንከ ይትከበዙ ሰይመከ፣ በጥቂቱ ታምነሃልና በብዙ ላይ እሾምሃለሁ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው የተስፋ ቃል ነው። በጥቂቱ ታምነሃልና በብዙ ላይ እሾምሃለሁ። ይህንን እንዳትረሱት ያዙ። ማቴዎስ ምዕራፍ 25 ቁጥር 21 በብዙ እሾምሃለሁ። በጥቂት ታምነሃል። ጥቂት ምን እንደሆነና ብዙ ምን እንደሆነ ነው ማየት የሚኖርብን። እነሱን አይተን እንጨርሳለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ፍጻሜ ዘመን በብዛት አስተምሯል። በወንጌል ላይ ሰፊ ቦታ ከተሰጠው ውስጥ በጣም ትልቅ ቦታ የያዘው የነገረ ምጽአቱ ነው። በብዙ ምሳሌ አስተምሯል። በማቴዎስ ምዕራፍ 21 22 በተለይ ግን ምዕራፍ 24 25 የነገረ ምጽአት ወንጌሎች ናቸው እና እዚህ ማቴዎስ ምዕራፍ 25 ከቁጥር 1 እስከ 14 ባለው የሰነፎቹንና የልባሞቹን ደናግል ምሳሌ አድርጎ አምስቱ ልባሞች አምስቱ ሰነፎች ብሎ ከዛ ደግሞ ራሱን እንደ ሙሽራ አድርጎ ሙሽራው ሲመጣ መብራታቸውን አብርተው የተገኙ ልባሞች፣ ሙሽራው ሲመጣ ግን መብራታቸው የጠፋባቸው ሰነፎች ብለዋል። እነዚህ የዓለም ሕዝብ ናቸው። መብራት የጠፋባቸው ማለት ሃይማኖት ኑሯቸው ምግባር የሌላቸው ከሙሽራው ክርስቶስ ጋር መንግሥተ ሰማያት ያልገቡ ማለት ነው። መብራት ኑሯቸው ሙሽራውን ተቀብለው አብረው የገቡት ደግሞ በዚህ ዓለም ሃይማኖት ይዘው ምግባር ሰርተው መንግሥተ ሰማያት የወረሱት ናቸው ብሎ ከቁጥር 1 እስከ 14 አስተምሯል። ከ14 ጀምሮ ደግሞ እስከ 31 ደግሞ ሌላ ምሳሌ ይነግራቸው። የዛሬው በተለይ ከሱ ላይ ያተኮረ። ይሄ ሳምንት ማን ይባላል? ዛሬ ያለንበት ማን ይባላል? በአንድ ድምፅ ተናገሩ ምዕመናን። ገብርኄር። ገብርኄር በጣም ጥሩ ደስ የሚል ስም ነው። ገብርኄር ይባላል። ያው ጾም ሳምንት መጀመሪያው እስከ መጨረሻው ስማቸውን ትርጓሜያቸውን መያዝ አንድ ክርስቲያን በጣም ቀላል ስራ ነው። ታዲያ ጌታችን በዚህ ወንጌል ቁጥር 14 ላይ አንድ ምሳሌ ነገራቸው። ምን ብሎ? አንድ ወደ ሩቅ ሀገር የሚሄድ ሰው አስቀድሞ አገልጋዮቹን ጠራ። ወፀውአ ሎቱ ወወሀቦሙ በመጠነ ይክሉ፣ ለእያንዳንዱ እንደሚችሉት ከገንዘቡ የሚሰሩበትን በጀት ሰጣቸው። ወለዘወሀቦ 5 መክሊተ፣ ለአንደኛው 5 መክሊት ሰጠው፣ ለአንደኛው ደግሞ 2 መክሊት ሰጠው፣ ለአንደኛው ደግሞ 1 መክሊት ሰጠው። ምናልባት ግር እንዳይላችሁ 1 መክሊት ማለት 1 ብር ማለት ነው። በጣም ትልቅ የገንዘብ መጠን ነው። 1 መክሊት 1728 ወቄት ግልጽ ነው። 1 ወቄት ወደ 30 ግራም አካባቢ አይተክልዛል። 1 ወቄት የሚባለው ወርቅ ወደ 30 ግራም ነው። ስለዚህ 1 መክሊት 1728 ወቄት ወርቅ ነው። ቀላል ገንዘብ እንዳይመስላችሁ። ምን 5 ብር ሰጥቶ 1 ብር ሰጥቶ እንዳትሉ። በእርግጥ የድሮ 1 ብር ምን እንደሚሰራ ታውቃላችሁ። ብዙዎቻችሁ ትልቆቹ ሰዎች በድሮ ጊዜ 1 ብር 5 ብር ትልቅ ነገር ነበረ። ዛሬ ነው 1 ብር ከሌላ መግዛት ያቃተው እና ለማንኛውም 5 2 እና 1 ሰጣቸው። ለእያንዳንዱ እንደሰጣቸው እንደሚችሉት በመጠነ ይክሉ
ያውቃቸዋል አገልጋዮቹ እንደያማቸው በዚህ ነግዳችሁ አትርፉ አስቀምጡ አይደለም አደራ ነው የሰጣቸው። በዚህ ነግዳችሁ አትርፉ ብሎ ሰጣቸው። ነግደው እንዲያተርፉ ሰጣቸው። ከዛ በኋላ እነሱም ያንን ይዘው ወደ ስራ ተሰማሩ። ጌታቸው ወደ ሌላ ሀገር ሄደ። ተመልሶ መጥቶ ተቆጣጠራቸው። እናረጋቸው ተቆጣጠራቸው። ከምን አደረሳችሁ? ስንት አተረፋችሁ አላቸው። ሊቆጣጠራቸው በጀመረ ጊዜ ያ የመጀመሪያው ከፍ ያለው የተቀበለው 5 መክሊት የተቀበለው ሰው መጣና እግዚኦ አኮኑ 5 ሰረካለ የውሃብከኒ 5 መክሊት ሰጥተኸኝ አልነበረ? አዎ 5 ሰጥቼ ነበር። ወናሁ 5 መካልይ ለረባይቱ ይሆን ይኸው ደግሞ ሌላ 5 አትርፌ 10 አድርጋለሁ ማለት 100% የሚባለው ይሄ በዚህ ወረቱ ያልቃተራ 100% ማለት ነው። ሌላ 5 አትርፌ 10 አድርጋለሁ ብሎ ሰጠው። ያን ጊዜ ኦገብ ሄር ወመን ዘመውሁድ መነኮንከ የብዙ ሰይመከ አንተ በጎ ታማኝ ቅን አገልጋይ በዚህ በጥቂቱ ታምነሃልና በብዙ ላይ ሾመሃለሁ። በውስጠውሳው ለዚህ እና ወደ ጌታ ተድላ ደስታ ግባ አለው። ከዚያ ደግሞ 2 የተቀበለውን መጣና አኮኑ ክሌተ መካልየ ወሀብከኒ 2 መክሊት ሰጥተኸኝ አልነበረም? አዎ 2 ነው የሰጠው። ወናሁ ካልአት ክሌ መካልየ ለረባይቱ ይሆን ይኸው ደግሞ ተጨማሪ ሌላ 2 አትርፌ 4 አድርጌያለሁ። እኩል ነው ያተረፉት እነዚህ ሰዎች። ይህንንም እንደዛው በጥቂት የታመን በጎ ቅን አገልጋይ በጥቂት ታምነሃልና በብዙ ላይ ሾመሃለሁ፣ ወደ ጌታ ተድላ ደስታ ና ግባ አለው። 3ኛው ያ ባለ 1 መክሊቱ ምንም ስራ ሰራ። ያችን አንዷን ደብቆ ነው የኖረው። አንዲት ማለት ተረፈ። መጣና ደግሞ ከዓለማት ነው አይደለም፣ በጣም ይቅርታ አልነገርኩም ወይም ነግጄ ማተፍ አልቻልኩም ብሎ መስጠት ብቻ መልካም ነበረ። ግን እንደዛ አላደረገም። አምረከ ከመድሩ እስቲ አንተ እኔ አንተ ጨካኝ እንደሆንክ አውቃለሁ። እንዴ በገዛ ዓለማተፉ አንዱ እጅል ደግሞ ነገሩን በሰውየው ለማሳበብ ፈልጎ በጌታው ለማሳበብ እኔ አንተ ጨካኝ ሰው እንደሆንክ አውቃለሁ። ካልዘራህበት የምታጭ ካልበተንክበት የምትሰበስብ መሆኑን ስለማውቅ ማን እንዳጠፋብኝ ወስጄ ቀበርኳት። ያው አሁን እንዴ ሀካይ ወእኩይ አለ። ሀካይና እኩይ የተለያየ ትርጉም። ሀካይ ወእኩይ ሰነፍና ክፉ፣ ሰነፍን ክፉ። አንተ ሰነፍና ክፉ አገልጋይ እኔ ካልዘራሁበት የማጭድ ካልበተንኩበት የሚሰበስብ መሆኔን ታውቃለህን? መልካም ታዲያ ይህን ካወቅህ ለምን ገንዘብ ይቀበል? ለሌላ ለሚያደርግ ሰጠው ነበር። ለምን ያግባይ ከወርቄ ሰማይ ለምን አልመለስልኝ? እኔ እኮ ነግዶ ለሚያደርግ ሰጠው ነበር። ገንዘብ በነገራችን ላይ መቀበል በራሱ ይሰራል ለአንድ ገንዘብ። ምክንያቱም ምንጊዜ ገንዘብ በቆየ ቁጥር ለሚቀጥለው ዓመት ተመሳሳይ ዋጋ አይኖረው። ፊውቸር ቫሊዩ ይባላል ለኢኮኖሚ። የዛሬ 100 ብር የዛሬ 100 ብር አይደለም። ምክንያቱም የአምና 100 ብሮች ዘንድሮ 100 ብር እንዳሉ ታውቃላችሁ። አምና 100 ብር የሚገዛው ዘንድሮ ይገዛል አይገዛም። ስለዚህ የሚቀንሰው አለ ዲፕሪሺየሽን ማለት ነው። እና መቀበል ኪሳራ ነው ለገንዘብ። ስለዚህ አክስሮታል ሰውየው። በዛ ላይ ደግሞ ስሙን አጠፋው። ሀካይ ወእኩይ ያለው ሰውየው ሀካይ ሰነፍ ማለት ነው። ሰነፍ ነህ። ወንድሞችን ሲወጡ ሲነግዱ ሲያተርፉ አንተ ቁጭ አልገረዝምና ታታተር ቀረም። ደግሞ ክፉ ነህ። መጣ የኔን ስም አጠፋ። እኔ ምን አደረግኩ? ያንን ገንዘብ አልጣላልኩ።
እንድትነግድ ሰጥቻለሁ። ገንዘቤን ከነትርፉ አልጣልም። ሌላ ምን አልኩ ነው? በጥቂቱ ያልታመንክ ክፉ ስም አጥፊና ሰነፍ አገልጋይ በሉ የእሱን መግቢት ውሰዱና ለዚያ ላለው ስጡታል። ላለው ማለት ተሰራው ማለት ነው። ክርስቲያኖች ቀሙና ለዚያኛው ስጡት። እስመ ለዘዊሁ ወይስግቦ ላለው ይሰጡታል፣ ይጨምሩለታል። ወለነሰ አልቦ እለሂ ቦ ያሃይልዎ ለሌለው ግን ያለው ይቀሙታል። አሁን ብዙ ሰው ላለው ይጨምርለታል። አሁን አንድ ባለሀብት የሆነ ነገር አገኘ ላለው ይጨምርለታል ተብሎ ይላል። ጉዳዩ ሌላ ነው። ይሄን የሚያመጣው ቁንጽል እውቀት ነው። ምን ማለት ነው? ላለው ይጨምርለታል ማለት ባለው ለሚሰራ ማለት ነው። ባለው ለሚሰራ ይጨመርለታል። የሌለው ደግሞ ይወሰድበታል ማለት ባለው የማይሰራው ያለች ትወሰድበታለች ማለት ነው። እግዚአብሔር በጊዜ ድሆችን እንደገፋ ባለጸጎችን እንዳሰፋ ይኖራል ማለት አይደለም። እንደዛ ነው ሌላ ነውና ከዛ በኋላ ምን አለ? ይሄ ብቻ በቃው ጥሩ ነበረ፣ ግን ሌላ መስጠት ስላለው ለዝንቱ ገብ እስሩ ነው እገሪ ይሄንን ክፉ አገልጋይ እንቱ ራሳቸው ወደ ውጭ ጣሉት። ሀባሃሎ ብካይ ወሐቄስነን ነቅሶ ጥርስ ቁርጥማት ማፋጨት ጨለማ ወዳለበት ጣሉት አላቸው። ይሄ ምሳሌ ክርስቲያኖች፣ ይሄ ምሳሌ ገንዘብ አበዳሪ ወይም እንዲያተርፉ አዘዘ የተባለው ራሱ ባለቤቱ እግዚአብሔር። እነዚህ እንዲያተርፉ ገንዘብ የተሰጣቸው በሙሉ የተባሉ የዓለም ሕዝቦች ናቸው። ከዓለም ሕዝቦች መካከል ደግሞ ስጦታው እያንዳንዱ ይለያያል። ብዙ የሚሰጠው አለ፣ እንደሚችለው ሰጠው ይላል። የእያንዳንዳችን ሀብታችን፣ ጸጋችን፣ ዕድላችን፣ የማገልገያ መስመራችን ስለሚለያይ ከዚያ መካከል በጎ የተባሉት በተሰጣቸው ያተረፉ የሚባሉት በጎ ስራ የሰሩት በትእዛዙ በሕጉ ጸንተው የኖሩት ናቸው። ሰነፍ አገልጋይ የተባሉ ደግሞ በተሰጠው ምንም ያልሰራው። እነዚህ የዓለም ሕዝብ ይወክላሉ። ሩቅ ሀገር ምንድን ነው? ራሱ መክሊት ምንድን ነው? ጊዜ የሚፈልገው ይሄ ነው። የመጀመሪያው ጉዳይ መክሊት ማለት ክርስቲያኖች ሩቅ እንዳትሄዱ የተሰጠን ይሄ አካላችን ገንዘብ ውስጥ እንዳትሄዱ። እኔ ገንዘብ የለኝም ይላል ብዙ ሰው ስለ መክሊት ሲነሳ። እኔ ገንዘብ ኖረኝ አበላጣ ነበር ለማለት እኔ ካህን አይደለሁ ካህን ከወጥ እንግዲህ ያስተምረበ ለማለት እኔ ስልጣን የለኝም እኔ እውቀት ይሄ ከራስ ፀጉራችን እስከ ልጥፋችን የተሰጠን አካል መክሊት ነው፣ ማትረፊያ ነው። እግዚአብሔር አምላክ እያንዳንዱን አካል ሳይናክል ሰጥቶ ከራስ ፀጉሩ እስከ ልጥፉ ሰጥቶ በዚሁ ጽድቅ እንዲሰራበት አዟል። ማትረፍ ማለት ይሄ ነው። ወደ ሩቅ ሀገር ሄደ ማለት እለቱን እንደተወለድ አይደለም የሚጠይቀን። በፍጻሜ ዘመን መጥቶ በቀኝና በግራ አቁሞ እንደሚመረምረን ለመግለጽ ነው። ሩቅ የሚለው ቆይቶ ስለሚመረምረን ነው። እግዚአብሔር የሚሄድበት በዚህ ከዛ አይባልም። ከዚህ ሄደ ከዛ መጣ አይባልም። ነገር ግን ሩቅ ሀገር የሄደ ሰው ቆይቶ ዘግይቶ ከርሞ እንደሚመጣ ጌታችን የሚመጣው በፍጻሜ ዘመን ስለሆነ፣ ስለዚህ እያንዳንዳችን በተሰጠን አካል ምን እንደሰራን፣ የት እንደሄድንበት፣ ምን እንደተናገርንበት፣ ምን እንዳየንበት፣ ምን እንደሰማንበት፣ ምን እንዳሰብንበት እንመረመራለን፣ እንጠናለን፣ ኦዲት እንደረጋለን። ያን ጊዜ በእግራቸው ወደ ቤተ እግዚአብሔር የገሰገሱ፣ ድሆችን ለመርዳት የገሰገሱ፣ ድውያንን ለመጠየቅ የገሰገሱ፣ እስረኞችን ለመጠየቅ የገሰገሱ፣ በጎ ለማድረግ የገሰገሱ ሰዎች እግሬን ሰጥተህ የነበረ
እዚህ ቦታ ይገበታል ብሎ ያበረክታሉ ለጌታችን። ያን ጊዜ ምን ይባላሉ? ገብርኄር ወመእመን። በዚህ በኃላፊው ጊዜ በኃላፊው ዓለም በፈራስ በሽባት ሰውነትን በጎ ስራ ሰርተሃልና ዘላለማዊ ክብር እሰጥሃለሁ ተብሎ ይሾማሉ። የሰሩት በእጅ ምን ሰርተህበታል እንባላለን። ዝም ብሎ የተሰራ ላይ ወጥተን ወርደን ለፍተን ሰርተን ራሳችንን ቤተሰባችንን ደግፈን ነዳያንን ቤተክርስቲያንን እንረዳበት ነው እንጂ እንደው ዝም ብሎ የራስ መብለያ መጉረሻ አለ ማጉረሻ ጨመራዎች። እግዚአብሔር እያንዳንዳችንን ይጠይቀናል። በዚህ እጆቹ ምን ሰራባቸው ተብሎ እንግዲህ ክርስቲያኖች ይሄን ጊዜ ነው እጃችን መመርመር፣ በእጃችን ምን እንደሰራ ማጥናት ይሄን ጊዜ አሁን ነው። ያኔ በደሞዝ ቀን ምንም ዋጋ የለውም። ምንድን ነው እጃችንን እንሰራበት? አይናችንን የምናይበት ምንድን ነው? እግዚአብሔር ይጠይቃል። አለ ነገር እንዲህ አድርጎ አካልን አከናውኖ አልሰራም። የሚፈልገው ትርፍ አለ። ይሄ መክሊት ነው። በጎ ነገር ልናይበት ከመጥፎ ነገር ልንከለክለው ይጹም ዓይን ስለተባለ ማየት የሌለብንን ሳናይ ማየት ያለብን ደግሞ ነቅተን ተመልክተን ልናተርፍበት ነው። እያንዳንዱ መላ ሕዋሳቶቻችን በሙሉ መክሊት ናቸው። እነዛን ሶስት ሰዎች ብቻ አሻግራችሁ እንዳለ ሁላችን እዚህ ያለነው በሙሉ መክሊት የተቀበልን ሰዎች ከእኛ መካከል በአካሉ የሚያተርፋል፣ በአካሉ የሚያከስራል። በእግሩ ወደ መጥፎ ነገር የሚገሰግስ ደም ለማፍሰስ በሊገኒሆ ለፊ ወደ እግሮቻቸው ደም ለማፍሰስ ፈጣኖች ናቸው እንዳለ ቅዱስ ዳዊት። ደም ለማፍሰስ የሚቀዘበዝ ለዝርፊያ፣ ለኃጢአት፣ ለዝሙት የሚገሰግስበት መክሊቱን እንደቀበረው ክፉና ጨካኝ አይደለም። በእጁ ለመግደል በቃሉ ለመበደል የሚሰራ ሰው መክሊቱን የቀበረ ያ ክፉ አገልጋይ ነው። እንዲሁም ደግሞ ሕዋሳትን የዝሙት መሳሪያ ማድረግ ያንን ክፉ አገልጋይ ያስደርጋል። ክርስቲያኖች አካላችንን በጥንቃቄ መጠበቅ አለብን። አሁን በሐዲስ ኪዳን የክርስቲያኖች አካል የእግዚአብሔር ዙፋን ነው። የእግዚአብሔር ማደሪያ ነው። ልቡናችን የእግዚአብሔር ዙፋን ነው። በዚያ ልቡናችን የእግዚአብሔር ዙፋን መሆን ሲገባው ቂም፣ ተንኮል፣ ኃጢአት ያስቀመጥንበት እንደሆነ ይሄ ይሰራል። እጁን እግሩን አስራችሁ ወደ ጨለማው ጣሉት ያሰኛል። ስለዚህ ምን ያደረግበት አካላችን እንደው አካል ዝም ብሎ ተብሎ ተቀምጦ ማሳያ ብቻ ነው። ያንዳችን አካል የሌሎቻችን መሰናከያ ነው። በተለይ እህቶች ተጠንቀቁ። አሁን ባለው ዘመን ብዙ ጊዜ ሴቶች ላይ የሚታየው እጅግ ቅጥ ያጣ የምንዝር ጌጥ አካልን ለሌሎች ማሰናከያ ማድረግ ለማትረፊያ የተሰጠው ነቢይ ለማትረፊያ እግዚአብሔርን ለማገልገያ የተሰጠ አካላችንን እግዚአብሔርን መለደያ ማድረግ የለብንም። እባካችሁ እግዚአብሔር አምላክ ምስጢሩን ይግለጽልን። ስለዚህ የእያንዳንዳችን አካል ምንድን ነው? መክሊት ነው። የእያንዳንዳችን አካል ምንድን ነው? ጽድቅ ለመስራት የተሰጠ በጀት ነው። ከራስ ፀጉራችን እስከ እግር ጥፍራችን እግዚአብሔርን ለማገልገል የተሰጠ በጀት ነው እና እባካችሁ እንደው ሰውነታችንን እንደው ለዝሙት ብቻ የተሰራ አይመስል በዚህ ዘመን በቃ ውበት ላይ ብቻ ያለሲ ሰው መሆን ላይ ናበቁ። አሁን ሰው ነው የጠፋው። እባካችሁ ክርስቲያኖች ሰው ነው የጠፋው። ዓለም አውሬ ያፈታ ዓለም እንስሳ በዝቶባት ለዚህ ሰው ነጋ መሸ ውበት ብቻ ነው እና በተለይ ሴቶችና እናቶች ባካችሁ ይሄ
የማያስፈልግ የትውልድ ወይም የምንዝር ጌጥ አታብዙበት። አካላችሁ ላይ ያላችሁን አጥባችሁ በስነስርዓት ያዙ፣ አይከለከልም። ከዛ ውጭ ግን ሰው ማሳት የሚያደርስ ነገር ምናምን እነዚህ ምናምን አያስፈልግም። መግቢት መቅረብ ማክሰር ማለት ነው። እና የመጀመሪያው የሁላችን የተሰጠን የጋራ እና እኩል መግቢት ከራስ ፀጉር እስከ ጥፍር ያለን አካላችን ነው። ስለዚህ ሁልጊዜ በነጋ በመሸ ቁጥር በዓይናችን፣ በጆሮአችን፣ በአፋችን፣ በአንደበታችን ምን እንደተናገርን፣ በእጃችን ምን እንደሰራን፣ በእግራችን የት እንደሄድን፣ በዓይናችን እንዳየን፣ ምን እንደሰማን፣ ምን እንዳሰብን ማታ ማታ ለጸሎት ስንቆም መመርመር አለብን። ማታ ማታ ምን ስንላቋችሁ ትቆማላችሁ? ማታ ማታ ለጸሎት ቤታችሁ ምትቆሙ ከሆነ ነው እኮ ክርስቲያን ዝም ብሎ አይተኛም። አንድ አወር ያተደጉ ቢያንስ ሌላው ቢቀር ሰብሰብ ብሎ ቤተሰብ ጠዋትም ለጸሎት ስንቆም መላ ሐዋሴ እኔ እግዚአብሔር የሰጠኝ መክሊት ነው በጎ ትሰራበት መዋል አለብን ብለን ማሰብ ነው። ማታ ስንመጣ እንመረምረዋለን። ምን ስሰራ ዋልኩ? ምን ተናግሬ ውዬ ይሆን? ምን አይቼ ይሆን? ምን ሰምቼ ይሆን? የት ሄጄ ይሆን? ምን ነቅቼ ይሆን ማለት አለብን። ለምን? ይሄ በጀት ነው። በአካላቸው ለፍተው ወጥተው ያገለገሉት ያተረፉበት ገብርኄር ዘመሁ ሚመለኮት ከዲው ይሰይመክ እድሜው አጭር ኃይሉ ደካማ በሆነ በዚህ ታናሽ በስባሽ ስጋ በዚህ ምድር ለአጭር ጊዜ ታማኝ ሆነሃልና በዘላለማዊ የማይፈርስ የማይበሰብስ አድርጌ በመንግሥተ ሰማያት ላይ እሾምሃለሁ ይባላል። ስለዚህ በአካላችን በጎ ስራ እንድንሰራ ገለመካችን ይርዳል። ሌላው ይቺ ዓለም ለእኛ የተሰጠች መክሊት ናት። ስነ ፍጥረት የምንኖርበት መሬት፣ አየሩ፣ እጽዋቱ፣ እንስሳቱ በአጠቃላይ እነዚህ ለእኛ የተሰጡ መክሊቶች ናቸው። ክርስቲያኖች በጀት ነው። መሬት ለእኛ ተሰጥታለች። ወንዞቹ፣ ተራሮቹ ለእኛ ተሰጥተዋል። እንስሳቱ ለእኛ ተሰጥተዋል። እጽዋቱ ለእኛ ተሰጥተዋል። አየሩ ለእኛ ተሰጥተዋል። ውሃዎቹ ሁሉ ለእኛ ተሰጥተዋል። በእነዚህ በጎ ስራ መስራት ይቻላል። ይቻላል። አርሰን ቆፍረን አምርተን በልተን አምርተን ድሆችን ረድተን የኖርን እንደሆነ የተሰጠንን የምንመገበውን ተመግበን እግዚአብሔርን የምናደርግበትን ደግሞ እግዚአብሔር እናደርግበት። ምክንያቱም ስነ ፍጥረት ሁሉ አይበላም። ለአንክሮ ለተዘክሮ የተሰሩም አሉ። እግዚአብሔርን ለማለት ኃይሉን የምንረዳባቸው፣ ጥበቡን የምንረዳባቸው፣ መገቦቱን የምንረዳባቸው ፍጥረቶችም አሉ። ቦ ምንሆሙ ለምህሮ ወቦ ምንሆሙ ለተገብሮ። ከስነ ፍጥረት መካከል አንዳንዶቹን ለተግባር ስራ ሰርተን የምንኖርባቸው እንዲሆኑ ያደረጋቸው አሉ። ከእነሱ መካከል ደግሞ ለምህሮ ለትምህርት የሚያገለግሉ አሉ። ኃይለ እግዚአብሔርን፣ መግቦት እግዚአብሔርን፣ ጥበብ እግዚአብሔርን የምንረዳባቸው። ይቺ ዓለም የሰው የእግዚአብሔርና የስነ ፍጥረት ትስስር ናት። ትሪያንግል። እኛ ከእግዚአብሔር ጋር ያለን የጸሎት የአምልኮት ግንኙነት አለ። እኛ ከስነ ፍጥረት ጋር ያለን ስርዓታዊ የሆነ ግንኙነት አለ። እግዚአብሔር ከኛ ጋርና ከስነ ፍጥረት ጋር የሚገናኝበት መንገድ አለ። ያ ብዙዎቻችን እንደምታዩት ሩቅ ነን ከትምህርት ችግሩ። ክርስቲያን ማህበረሰብ ክርስቲያናዊ ትምህርት ሩቅ ነው። አሁን ደግሞ ስለወደቀ አንድ ሁለት ሲይዝና ጊዜ ነው እሱ አይደለም ክርስትና። ትንሽ ጊዜ ይፈልጋል፣ መማር ይፈልጋል ጉዳዩ እና እነዚህ የሶስቱ የእግዚአብሔር የሰውና የስነ ፍጥረትን ግንኙነት ሚዛኑን ጠብቆ የመኖር ግዴታ ያለው በሰው ላይ ነው። ዓለምን የሚያበላሸው ሰው ልጅ፣ ስነ ፍጥረትን የሚጎዳው የሰው ልጅ። አሁን እንደምታዩት በሌሎች ዓለማት በጣም የሰለጠኑ ብዙ ነገሮች ተከብላችሁ ተመነጠረብን። በዚህ ኦዞን ሳሳ ላይ ብዙ ፋብሪካዎች አሏቸው። ብዙ ጭስ ይለቃሉ። ከራሳቸው ውጭ ለሚቀጥሉት እንዳያስቡም ዓለምን ሲበክሉት ዓለም ቅጥ ያጣ ሙቀት ይመጣባቸዋል። ቅጥ ያጣ ቅዝቃዜ፣ መኪና የማያስነዳ በረዶ ይመጣል። አውሮፕላን የማያንቀሳቅስ ኤርፖርቱ እንዳለ በረዶ ተሞልቶ ያደራል። አንዳንድ ቦታ አይታችሁ ነው ሚዲያ አንዳንዴ ደግሞ መሬት ላይ ሲረገጡ ጫማቸው እሳት እንደገባ እየቀለጠ ጫማቸውን ይዙባቸው። ለምን ነው የሚሆኑ? ስነ ፍጥረትን ከእግዚአብሔር ውጭ ከክርስቲያናዊ አሳስ ውጭ በሆነ መንገድ ስላበላሽ ለራሳቸው ብቻ የሚያስቡ ሰዎች አሉ።
አንድ ክርስቲያን ግን ስነ ፍጥረት ሲጠቀምበት ስነ ፍጥረት ለጽድቅ የተሰጠ መገልገያ ስለሆነ በቅጡ ነው። ለሚቀጥለው ልጆቻችን እንዳይጠፋ አድርገን እኔ ከሙሰሩ አይቀር አይባልም በሰው ዘንድ ሰው እንደዚያ ስለማይ ስነ ፍጥረትን የምንጠብቀውን ጠብቀን ለእኛ የምንጠቅመውን ተጠቅመን በዚያ እግዚአብሔርን አመስግነን እንድንኖር ተፈጥረናል። ስለዚህ በተሰጠችን ምን ሰራህባት እንባላለን። ይሄ የተቃለለ ሌላ እንዲሁ አይደለም። ምን ሰራቸው ተገበረ አይደለም ያለው እግዚአብሔር አዳም ከፈጠረ በኋላ ግን ጠብቃት ተንከባከባት። ስለዚህ ይችን ዓለም መጠበቅ፣ መንከባከብ፣ መጠቀም ያለብንን መጠቀም ባለብን ልክና መጠን በስርዓት መጠቀም ይኛ ከዚያ ደግሞ ሌሎቹ በዛው መርዳት። ስለዚህ በዚህ ምድር ምን እንደሰራንበት እንጠይቃለን። ክርስቲያኖች ድንበር ገፋሽ ገፋሽ እያልን ስንጋደልበት ከኖር ለፍተን ሰው የረዳንበት ከኖር የሰው ደም ካፈሰስንበት ገለን ተቀበልንበት ወይም ደግሞ ሌላ በጎ ስራ ካሰራንበት እንደዚህ አይነት እንመለሳለን። ሁሉም ነገር ይመረመራል። እስማአላሁ ወለኩል ለነጻ ከነሆነ ረቡና በክርስቶስ ነው የሚለው። ሁላችንም በክርስቶስ የፍርድ አደባባይ እንቆም ዘንድ አለን። ክርስቶስ እንቆማለን። ይቀራል ነገር አይቀርም። ንጉሱ ይመጣል። ዘርፋም ተብራችሁታል። እኛም በፊቱ እንቆማለን። ያን ጊዜ እንጠይቃለን። በዚህ ምድር ምን ሰራችሁ ባጠረ። ስለዚህ ስነ ፍጥረቱን በአግባቡ መረዳት በአግባቡ መጠበቅ የኛ ግዴታ ነው። ግን በዛው በተፈጠረለት ዓላማ በተፈጠረለት መንገድ መጠበቅ ይሄን መብት ነው። ክርስቲያኖች የጋራ መብት። ከዛ ያለፈ ወደኛ ወደ ካህናቱ ሲመጣ ክህነታችን ትምህርታችን መግሊት ነው። ጠንክሮ ያልተማሩትን አስተምሮ አሳምኖ የሚያጠምቀው የተጠመቁትን ደግሞ ንስሐ እንዲገቡ ሥጋው ወደሙ እንዲቀበሉ ኃጢአት እንዲርቁ በጽድቅ እንዲጸኑ አድርጎ ወደ ጌታው የሚቀርብ መምህር ካህን ገብረ ወመን ይባላል። ዘበውዱ መለኮልከ በዚህ ለአጭር ጊዜ የተሰጠን ክህነት በዚህ ለአጭር ጊዜ የሚኖረው ምድር ላይ በጥቂቱ ዕድሜ ታምነሃልና ለዘላለም ትሆናለህ ይባላል። መክሮ አስተምሮ ምዕመናንን ከኃጢአት ኑፋቄ ከክህደት ጠብቆ እግዚአብሔርን ድምፅ ያልሰሙ ጫካ የገቡ ተበትነው ያሉ ገና ብዙ ያላምነዋል። እነዛን የሚያሳምን ወደዚህ የሚያመጣ ገብረ ወመን የሚባለው ካህን እንደዚያ ያለው ካህን። ነገር ግን የተበተኑትም እንደተበተኑ ያመኑትም ሳይጸኑ እንዲሁ ሰንበን የኖርን እንደሆነ ገብረ ሀካይ ወኩ ይባላል። እኛም ካህናቱ በስልጣነ ክህነትም በተማርከው ትምህርትም ያላመኑትን ሳታሳምን ያመኑትን ሳታጠናና ሳትጠብቅ መንግሥተ ሰማያት ሳታስገባ መንጋዬን ረትነሃልና ተብለን እንቀጣበታለን። ይሄ ለካህናት። ከዛስ ገንዘባችን ሀብታችን መክሊት ነው። ይብዛም ይነስም ያለችን ሀብት በየእጃችን ያለችው ገንዘብ ከእግዚአብሔር የተሰጠች መክሊት ናት። እግዚአብሔር በዚያች በጎ ነገር እንድናደርግባት ይፈልጋል። በጎ ነገር ማድረግ የሚጀምረው ቤተሰብን በአግባቡ ከማስተዳደር ነው። ቤተሰብን በአግባቡ ማስተዳደር አንዱ በጎ ማድረግ። አሁን ጊዜ በጎ ማድረግ ሲባል ሰው ለሌላ ማድረግ አይደለም። መጀመሪያ ልጆችን በአግባቡ ሰርቶ ቀጥቶ ሰው አድርጎ ከሰውም ደግሞ ኦርቶዶክሳዊ ሰው አድርጎ ወጥቶ ወርዶ በአግባቡ እንዳይራቡ እንዳይጠሙ አድርጎ ማሳደግ አንድ ክርስቲያን ግብ ነው። ይህም ስራ። ስለዚህ በገንዘባችን መጀመሪያ ቤተሰቦቻችን፣ ልጆቻችን፣ ከዛ በኋላ ቤተ እግዚአብሔርን ነዳያንን የረዳንበት እንደሆነ ገብረ ወመን ዘበውዱ መለኮልከ ይባላል። በዚህ በሚያልቅ ገንዘብ በሚያልቅ ሀብት በጠፊ ሀብት ከመቃብር የማይሻገረው ገንዘብ በጎ ስራ ሰርታችሁበታልና
እኔ በማያልፈው ገንዘብ መንግሥተ ሰማያት በማያልፈው ቤት በማያልፈው ተናደስ አኑራችኋለሁ መንግሥተ ወርሱ እንባላለን። ነገር ግን በገንዘባችን ነዳያን እየተራቡ እየተጠሙ ቤተክርስቲያን ተራቅቶ ገዳማት ተራቅተው ገንዘባችንን ኃጢአት መስሪያ ደም ማፍሰሻ መደነሻ ያደረግነው እንደሆነ ገር ሀካይ ወእኩይ ይባላል። ክፉና ጨካኝ ሰነፍና አሁን ያለችው ዓለም እንደዛ ናት። አሁን ያለው የዓለም አብዛኛው የዓለም የኢኮኖሚ ሲስተም የካፒታሊዝም በቃ አንድ ሰው ብቻውን ይሰክራል፣ ብዙ ሰው ይራባል አይነት ነገር ሀብት ዘርቶች ጅብቶንበት ሲስተሙ ራሱ የካፒታሊዝም ጠባይ እንደዛ ያለ እና አሁን ከተሞች ላይ ያቸው እንደሆነ በተለይ ትልቆቹ ከተሞች አንዳንዶች የሚንቀሳቀሱት በቢሊየን ነው። አንዳንዶች ደግሞ ከሺህ በታች በሆነ ገንዘብ አልሳፍታ ምን አይነት ዓለም ውስጥ ነው ያለው? ምናልባት ሁለቱ ክርስቲያኖች ይሆናሉ። አንደኛው በቢሊየን የተንቀሳቀሰ ያ ቢሊየን እንዳይጎልበት እዛ ላይ ለማካበት ለመጨመር ደውቱ ሳይዘከራቸው ሳያስባቸው ረሷቸው። አንዳንዶች ደግሞ ጠዋት ትንሽ ዳቦ ቀምሰው ማታ የሚበሉት ዳቦ ይሞላ አይሞላ እያሉ ሲጨንቁናል። ታዲያ ያባለ ሀብት የእነዚህ ድሆች ረዳት አሳላፊ ታላቅ ወንድም ነበረ። የሚያስተምረው ያጣ ነው። የኛ ካህናት ጉድለት ነው። በብዛት ይዞ ቁጭ አድርጎ ማስተማር ይጠበቅብናል። ካህናት አባቶች ባለሀብቶቻችን ሀብታቸውን እንዴት መዋል እንዳለባቸው ኦርቶዶክሳውያን እንዲሰሩ እንዲበረቱ በሀብት እንዲበለጸጉ በጣም መልካም እናስተምራለን። ጠንከር ግን በሀብታቸው ጽድቅ እንዲሰሩበት እንጂ አንድ ሰው የ10 ብር ዳቦ በልቶ መዋል ተቸግሮ 4-5 ብር 100 ሺህ ብር ማታ ማጥፋት ይሄ እኮ በደል ወንጀል ኃጢአት ነው። እንደ ኢትዮጵያ ላለችው ሀገር ወንጀል ነው። የ10 ብር ዳቦ አጥቶ ቢቸገር ባለበት ሀገር ለአንድ ራት 2-3 ብር 100 ሺህ ብር በልቶ ማለት ይሄ ወንጀል ፍጹም ወንጀል ትግራችን ህግ ቢገኝ ነው ማለት በቤተክርስቲያን ፍጹም ኃጢአት ነው። ስለዚህ ገንዘባችን መክሊት ነው። እግዚአብሔር ይጠይቀናል። በገንዘባችን እናደርግበት ጠንክሮ መስራት ያስፈልጋል። ኦርቶዶክሳዊ ሰው አይሰንፍም የሚባለው መስራት ራሱ ኃጢአት ነው። ኦርቶዶክሳዊ ጠንክሮ ለመስራት አይ በቃ ቤት አለኝ መኪና አለኝ በቃኝ አይባልም። ወይ ተዘንኮኔ ይላል ሲራክ በቃኝ አትበል። አንዳንድ መናፍቃን እንደው ገንዘብ በቃኝ አትበል ይላል ሲራክና በጣም ችግር አለበት አለማወቅ ላይ እንደ ያልተማረ ሰው ነው። የኛው ነው ታዲያ ምስል ወይ አይባል አሁን የመናፍቃኑ ታውቃለህ ምን ያለበት ይሄ የኛው መልሳይ ሁሉ የሚመጣው የመናፍቅ ጥያቄ አንተልቶ ይሄ ምን ማለት ነው? በጥላት ማለት እጥቅስ ትምህርት የለም ሃይማኖት አይደለም። ክርስትናው ማወቅ የፈለገ ሰው ቁጭ ብሎ ጊዜ ሰጥቶ መማር ነው። ከስራ ካንድ ሲዞ ምን ማለት ነው? ምናምን ታሸነው ካንድ እንዲህ አሉ ምናምን ሁሌ የመናፍቅ ቋያ ይሸከማል። ጊዜ ካለ ቤተክርስቲያን አሰማም እና መጽሐፍ አሁን ሲራክ ገንዘብ በቃኝ አትበል። አዎ ይላል ግን ማለት ስለዚህ በጣም ተናገር ማንቀበለው ወዝኛ ለማለት ነው። እነሱ ወዲ ነው ጉዳዩ። አንድ ክርስቲያን የሚሰራው ለራሱ ብቻ አይደለም። እኔ አንድ ቤት ካለኝ አንድ መኪና ካለኝ ባንክ ላይ 20-30 ሚሊዮን ካለኝ ለኔ ሊሆን ነው ብለህ እንዳትተኛ ነው። ያንተ ገንዘብ ያንተ ብቻ አይደለም። ካንተ የሚፈልጉ ብዙዎች አሉ ነው ወጥቶ ያሰምሩ። ስለዚህ የፈለገ ቢለን ይወጥ አንድ ሰው ሳይመቀበል አይችልም። ክልክል ገንዘቡ እንደዛ ካወቀ ከየከፈለ ነበር እየሰጣ ሎቹ እየረዳ ደግሞ ሌላ መስራት ነው እንጂ ይወጣኛል አይተኛም ወጥቶ ሳይሰሩ። ስለዚህ ገንዘባችን አንድ መክሊት ነው ማትረፊያ የአመፃ ገንዘብ ሳያልቅ በሉቃስ ምዕራፍ 15 ተጻፈ። ይሄ የዚህ ዓመት ገንዘብ ሳያልቅ ድሆችን ወዳጆችን ግዙበት ነው። ወዳጆችን ግዙበት ለምን? ለዘላለማዊ ቤታቸው እንዲቀበሏችሁ ነው የሚለው። ዛሬ እጅግ የሌላቸው እጅጋቸው የተቆረጠ አይናቸው የተፈረጠ እኛ አምልተን አልብሰን አስጠግተን ረተን ያኖራቸው እንደሆነ በዚህ ምድር ላይ እጅ የሌላቸው ምንላቸው እናንቱ አይዳወ ድኩማን ዮሐንስ አብያት ይላል። እና የተቆረጡ እጆች
በዚህ ምድር ላይ ተቆርጠው ስላቸው በሰማይ ቤት ሰርተው ይጠብቁናል። በየትኛዎቻቸው በየትኛዎቻቸው ሰርተው ይጠብቁናል እኮ በሰማይ ያ ቤት የሚሰራላቸው ራሱ እግዚአብሔር ነው። እነሱ መጣታችን እነሱ በትንሣኤ ሲነሱ እጁ የተቆረጠ አይነ ፈረጥ የሚባል በትንሣኤ ሁሉም ሰው የተሟላው ነው የሚነሳው። ስለዚህ ገንዘባችን በምንድን ነው ክርስቲያኖች? ከዛስ እውቀትነት እግዚአብሔር እውቀት ዝም ብሎ አይሰጥም። በእውቀታችን ራሳችንን፣ ዓለምን፣ ቤተክርስቲያንን ልንረዳበት፣ በጎ ልናስብበት፣ በጎ ልንሰራበት፣ ይችን ዓለም የበጎዎች ልናደርግበት እውቀት እንጂ በእውቀታችን በአንድ በኩል ትዕቢት፣ በአንድ በኩል ክፋት ጨምረን ሌሎችን እየናቅ እውቀታችን ደግሞ እየጠመዘዝን ከመጉዳት ያደረግ እናከስር አይደለም። ምንም ይሁን እውቀት ማለት መጽሐፍ ቅዱስ ማወቅ ብቻ አይደለም። መማየት መቆንቀጣት መቅደስ ብቻ አይደለም። እንዲሁ ስለ ዓለምን ስለማስተዳደር፣ ዓለምን ስለመምራት፣ ስለመጠቀም የምናውቃቸው ምድራዊና ተራ የሚባሉ እውቀቶች እንዲሆኑ በጎ ከፈተንባቸው ይጠቅማሉ፣ ያጠልቃሉ። ምንም የሚማር ስለ ጤና የሚማር ስለ ግብርና የሚማር ሕግ የሚማር ቴክኖሎጂ የሚማር በዚያው እውቀቱ በጎ የሰራ ይጠቅበታል። መክሊት ነው። እውቀት ትልቅ ሀብት ነው። እግዚአብሔር እኮ ስጦታ እኮ የሚሰጠን በዚያ እውቀታችን ምን እንደሰራንበት እንጠይቅበታለን። ለምሳሌ እውቀቱን ለበጎ ያዋለ ሀገር ጥቅም፣ ለትውልድ ጥቅም፣ ጥሩ ነገር ያዋለው ሰው በቀኝ ይቆማል። የታመንክ ባሪያ በዚህ ጥቂት እውቀት፣ በዚህ ምድራዊ እውቀት፣ በዚህ ኃላፊ እውቀት የታመንክ ሆነሃልና በዘላለማዊ መንግሥተ ሰማያት እሾምሃለሁ ተብሎ ይሾማል። ነገር ግን ያችን እውቀቱን እያጣመመ ድሃ እየበደለ ፍርድ እያጓደለ አገር ሲያጠፋ ይኖረው በግራ ይቆማል። ሁሉም እንደሚባሉት ይህንን ክፉና ሰነፍ አገልጋይ እጁን እግሩን አስራችሁ ወደ ጨለማ ጣሉት የሚባሉ ይቆጣል። ስለዚህ እውቀታችን ለጽድቅ ይሆናል። ምንም አይነት ፕሮፌሽናችን ምንም ይሁን። ሌላው ስልጣናችንም ትንሽ ቢሆን ትልቅ ስልጣን በቤተ ክርስቲያኖች አንድ ሰው ሲሾም እንደዛ ለሌሎች ጥላ ሊሆን እንደዛ እንጂ እንደ ጎርፍ እየነቃቀለ እየማሰ እየደመሰሰ ያልፋል። ከታችኛዋ ከእንደው ከድንጋይነት ጀምሮ እስከ አንድ ሀገር መሪ ድረስ የምንቀበለው ስልጣን መክሊት ነው። መክሊት ነው። አሁን ብዙ ሰው ሲሾም መንግስት ምን ይለኛል፣ ደረጃዬ ያድጋል፣ እንዲጠቅም የተሸልሜ ምናምን ህዝብ ወዶ ይላል እንጂ በስልጣኔ ተሰክበት ይሆን ወይስ እኮነንበት ብሎ ያሰሰይልን መስዋዕት እግዚአብሔር ይጠይቃል። ትንሽ ቢሆን ትልቅ በተሰጣችን ስልጣን ፍርድ እንዳናዳላ፣ መጥፎ ስራ እንዳንሰራ፣ ሰው እንዳናስቀይም፣ ለግል ጥቅማችን ብቻ እንዳናውላት እግዚአብሔር ይመረምረናል። መንግስትን መሸወድ ይቻል ይሆናል። ማህበረሰብን ማታለል ይቻል ይሆናል። እግዚአብሔር ማታለል ይቻላል። ከመንግስት ከማህበረሰቡ መሰወር ይቻላል። መጋረጃ ጋርዶ መብራት አጥፍቶ ቤት ዘግቶ ሰነድ ሰርዞ ደንዞ ይቻላል። እግዚአብሔር በሱ ዘንድ መብራት አይጠፋማ። መብራት ሲናጠፋ የኛ ላይ ነው የሚጨልመው፣ እግዚአብሔር ላይ አይጨልመው። ቤት ስንዘጋ የኛ ነው የማያየው፣ በእግዚአብሔር ይዘጋ አይደል? በእግዚአብሔር ጨለማ የለም። ወአልወስ መፈታት እንዳዩ በባህሪው ጨለማ የለም እግዚአብሔር። ስለዚህ እያንዳንዷ ስልጣናችን እግዚአብሔርን ማገልገያ መድረክ ናት። ክርስቲያኖች አሁን ከስልጣን መሸሽ ምናምን አይደለም። ስልጣንን መቀደስ ማገልገያ ማገልገያ እንደው ስልጣን ሲባል ርኩስ አድርጎ የሚያየው ሰው አለ። ደግሞ ስልጣን ሲባል በቃ እንደው የሚስገበገብ ማለት ሁለቱም ትክክል አይደለም። መስገብገብ ፍቅራ ሲባል በጣም አደገኛ በሽታ ነው። መጽሐፍ ከሚነገር ደዌ ሰይጣናዊ ነው። ነገር ግን ከመጣ ማህበረሰቡ ወዶን ወይም በሙያችን ተፈልገን ወደ ስልጣን ከመጣን ግን የመጀመሪያው ተግባር
በስልጣኔ እግዚአብሔርን ላለማስቀየም ማድረግ ያለብን ምንድነው? አለማድረግ ያለብን ለይተን ሊሳገን ማስቀመጥ ትኖራላችሁ። በትንሽ በትልቅ ላይ ያላችሁ አንድ ትምህርት ቤት መምራትን ስልጣን ነው። አንድ የሆነ ቢሮ መምራትን ስልጣን ነው። አንድ ቀበሌ መምራትን፣ አንድ ወረዳ ማስተዳደርን፣ አንድ ዞን ማስተዳደርን ስልጣን ነው። በዚያው ፍትሃዊ የሆነ ምክንያቱም እኛ በዚህ ምድር ስንሾም እኮ እግዚአብሔርን መስለን ነው። የዓለሙ ጌታ የዓለሙ መጋቢ እግዚአብሔርን መስለን ነው። ስለዚህ እንደ እግዚአብሔር መመገብ ያስፈልጋል። በአግባቡ የተጠቀሙበት ስልጣናቸው ገብርኄር ወምእመን ይባላል። በዚህ ባህላችን ስልጣን በጥቂት ጊዜ ሹመት ታማኝ ሆነህ ተገኝተሃልና ለዘላለም በመንግሥተ ሰማያት ትሾምሃለህ ይባላል። ነገር ግን ብቻቸውን ሲበሉበት፣ ሲጠጡበት፣ ሲዘርፉበት፣ ድሃ ሲበድሉበት፣ ደም ሲያፈሱበት፣ ድሃ ሲያስለቅሱበት የኖሩ ሰዎች ግን ይህንን ሰነፍና ጨካኝ ባሪያ እጁን እግሩን አስራችሁ ልቅሶ ጥርስ ቁርጣት ባለበት ጣሉት ይባላል። ስለዚህ ስልጣን ምንድነው? ክርስቲያኖች መክሊት ነው። በአጠቃላይ እግዚአብሔር ለእኛ የሰጣቸው ከተፈጥሮ አካላችንና ከተፈጥሮ ስነስርዓት ጀምሮ ኋላ የምናፈራቸው ሀብቶች፣ እውቀቶች፣ ስልጣኖችና ሌሎች ነገሮች በሙሉ ከእግዚአብሔር የሚሰጡን የበጎ ስራ መስሪያ በጀቶች ናቸው። አንድ ተቋም መስከረም ላይ የሰጠውን በጀት ወይም ሐምሌ ላይ የሰጠውን በጀት በሚቀጥለው ሰኔ ላይ የት አደረሳችሁት? ሪፖርት አድርጉ። የት ገባ? ብሩ ምን አተረፈ? ምን ተሰራበት? ብሎ እንደሚመረምረው ሁሉ እግዚአብሔር በዕለተ ሰዓት ወይም እያንዳንዳችን በሞት ጣጡ እነዚህ ነገሮች በሙሉ ይመረምራል። በዚህ አተርፈው የተገኙ ናቸው። ገብርኄር ወምእመን ለበኩሉ መልካም ከሌሎች ይመገብ። በዚህ ምድር ላይ በዚህ ኃላፊ መሬት፣ በዚህ ፈራሸፈ ሰውነት፣ በአጭር ቁመት ጠባብ ርዝመት፣ በዚህ ትንሽ እውቀት፣ በዚህ ኃላፊ ገንዘብ፣ በዚህ ኃላፊ ስልጣን፣ በዚህ ኃላፊ ሙያ አካል በጎ ስራ የሰራችሁ እናንተ ታማኞች በማያልፈው በመንግሥተ ሰማያት ስልጣን፣ እውቀት፣ ሀብት ለዘላለም እሾማችኋለሁ። በአብ ሰብሳሁ ልትከኑ ወደ ጌታችሁ ፈንታ ደስታ ወደ መንግሥተ ሰማያት ግቡ ይላችኋል። ሳምንቱ ለምን ገብርኄር እንደተባለ አሁን ገባችኋል አይደል? ገብርኄር ማለት በስልጣኑ፣ በገንዘቡ፣ በእውቀቱ፣ በአካሉ፣ በስነ ፍጥረት፣ በክህነቱ፣ በማንኛውም ነገር በጎ የሰራ ሰው ምን ይባላል? ገብርኄር። እኛም በተሰጠን ነገር በሙሉ በጎ ስራ ሰርተን እግዚአብሔርን ደስ አሰኝተን ይህችን ዓለም ጠብቀን ገብርኄር ወምእመን ዘወውእቱ ኮንከ ብዙ ሰይመከ ተብለን መንግሥቱን እንድንወርስ አምላካችን ይፍቀድልን። ይቆየን።